የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ወር በገባ በ29 ቀን ታላቁን በዓለ ወልድ በደስታና በክብር ታስባለች። ይህ ዕለት የዓለም መድኃኒት የሆነው ኢየሱስ ክርስቶስ ሁለት ታላላቅ ልደቶችን በልዩ ድምቀት የምናስብበት፣ አምልኮታችንን ለቅድስት ሥላሴ የምናቀርብበት ቅዱስ ቀን ነው። አንዳንዶች በስህተት ቀናቱ ለቅዱሳን ብቻ የተሰጠ በመሰላቸው ጊዜ ለጌታ የተሰጠ ዕለት የለም ሲሉ ይደመጣሉ። ነገር ግን እውነተኛ የቤተ ክርስቲያን ልጆችና መምህራን እውነታውን ድምፃቸውን አጉልተው ያውጃሉ። ቅዱሳን የሚከበሩት በክርስቶስ ስም ነው። በደሙ ፈሳሽነት ጠርቷቸዋልና ከክርስቶስ ፍቅር ማን ይለየናል ብለው ፈቃደ ሥጋቸውን ለፈቃደ ነፍሳቸው፣ ፈቃደ ነፍሳቸውን ደግሞ ለሞተላቸውና ለተነሳው ጌታ የሰጡ ናቸው። በየትኛውም የቅዱሳን በዓል ሥርዓት አምልኮ ሲጀመር ቤተ ክርስቲያን በታላቅ ድምፅ በስመ አብ ወወልድ ወመንፈስ ቅዱስ ብላ አምልኮዋን ለሥላሴ ታቀርባለች። ስለዚህ በቅዱሳን በዓላት ሁሉ የሚገለጠው ታላቁ ክብር የእግዚአብሔርና የበዓለ ወልድ ክብር ነው። የመጀመሪያው ቀዳማዊ ልደት ይባላል። ይህ ልደት ከዘመን በፊት የሆነ ከአብ ያለ እናት የተወለደበት መለኮታዊ ልደት ነው። ወልድ አካል ዘእም አካል ባህሪ ዘእም ባህሪ ሆኖ ከዓለም በፊት ከአብ ብቻ የተወለደ ተቀዳሚና ተከታይ የሌለው ፍጹም አምላክ ነው። ወንጌላዊው ቅዱስ ዮሐንስ ይህንን ሲመሰክር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ እርሱ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ሐዋርያው ቅዱስ ጳውሎስ ወልድ ከፍጥረታት ሁሉ በፊት የነበረ ፈጣሪ መሆኑን ሲገልጽ እርሱም ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱ ተፈጥሯልና በሰማይም በምድርም ያሉ የሚታዩ የማይታዩ ዙፋናት ቢሆኑ ወይም ጌትነቶች ሁሉ በእርሱና ለእርሱ ተፈጥሯል ሲል ያረጋግጥልናል። ሁለተኛው ልደት ደግሞ ዳህራዊ ልደት ይባላል። ይህ ልደት በዘመን ውስጥ ዓለምን ለማዳን ሲል ከእመቤታችን ከቅድስት ድንግል ማርያም ያለ አባት የተወለደበት ታሪካዊ ልደት ነው። ወልድ ዋህድ በእህቱም ድንግልና ተጸንሶ በእህቱም ድንግልና ተወልዶ ሰው ሆነ። ነቢዩ ኢሳይያስ ድንቅ በሆነ ትንቢቱ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረው ይህንኑ ነው። መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ሲያበስራት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጋርድሻል፣ ስለዚህ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ወንጌላዊ ዮሐንስ ይህንኑ ታላቅ ምስጢር ሲያጠቃልለው ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ አለ። እኛም ዛሬ እንደ ወልድ ሁለት ልደቶች አሉን እንላለን። አንደኛው ከአባታችንና ከእናታችን በሥጋ ሲሆን ሁለተኛው ደግሞ በ40ና በ80 ቀናችን ከሰማያዊ አባታችን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በመንፈስ ተወልደን የእግዚአብሔር ልጅነትን ስናገኝ ነው። ወልድ ሰው በሆነ ጊዜ የገለጸው የመለኮትና የሥጋ ፍጹም ተዋህዶ እጅግ ረቂቅ ነው። ምሳሌው እንደምንድን ነው ቢሉ ብረት ከእሳት ጋር በተዋሃደ ጊዜ የእሳትን ባህሪ ገንዘብ ያደርጋል። ብረት በመዶሻ በተመታ ጊዜ ከመዶሻው የተነሳ የእሳት ባህሪ በምንም ተአምር አይጎዳም፣ ብረቱ ግን ይጎዳል። ሰው የሆነው አምላክ ቀዳማዊ ቃልም እንዲሁ ነው። በመለኮቱ ሕማምና ሞት ሳይኖርበት ከእመቤታችን በወሰደው ሥጋ መከራን ተቀበለ፣ ታመመ፣ ሞተ። በቅዱስ ቄርሎስ አንደበት ወልድ እንዲህ እያለ ይናገራል። ሥጋን እንድዋሃድ አደረገኝ፣ የኀጢአትን ፍዳ አጠፋ ዘንድ መከራን ተቀበልኩ፣ በሥጋዬ የሁሉ ኀጢአትን አጠፋ ዘንድ ስለ እነርሱ ሰው ሆኛለሁና ሁለተኛ ሆኜ ሞትኩ። መለኮቴ ግን አልሞተም፣ ሲኦልን በዘበዝኩ እንጂ በገዛ ሥልጣኔም ተነሳው እያለ ይናገራል። በኋላ ዘመን ከሦስቱ አካላት አንዱ እግዚአብሔር ወልድ ቃል በራሱ በአብና በመንፈስ ቅዱስ ፈቃድ ሰው ሆነ። ከአባትና ከእናት ከኢያቄምና ከሐና በተወለደች በቅድስት ድንግል ማርያም ማኅፀን አደረ። ሥጋ የሌለው እርሱ ሥጋዋን ተዋሃደ። 9 ወር ከ5 ቀን በማኅፀኗ ተወሰነ። ቀኑ በደረሰም ጊዜ ነቢዩ ሕዝቅኤል እንደተመለከታት እንደተዘጋችው ምስራቃዊት ውሃት ማኅተመ ድንግልናዋ ሳይለወጥ በእህቱም ድንግልና ተወለደ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ እንዳለ እኛም ይህንን ጥልቅ የወልድ ምስጢር ልናውቅ ልንመሰክር ይገባል። ከበዓለ ወልድ ረድኤት በረከት ይክፍለን።
የሰላም የምሕረትና የቸርነት ባለቤት የሆነው እግዚአብሔር አምላክ ሰላሙን ምሕረቱንና ቸርነቱን ይላክልን።